صلوا على النبي. السلام عليكم ورحمة الله وبركاته. እንግዲህ እዚህ ጋር ኮሜንቱ ላይ እንደምታዩት ኡስታዝ እኔም ቀባለሁኝ የቁርአን ማስረጃ የለም። ስለ ሽቶ መቀባትን በተመለከተ አንድ እህታችን ስለ ሽቶ መቀባት እንደምትፈልግ ገልጻ ለሷ ማስተካከያ ምክር ቢጤ የሰራውት ቪዲዮን በተመለከተ የተቀመጠ ኮሜንት ነው ይሄ። ሌላ እህታችን ደግሞ ያው እኔ ቀባለሁ የቁርአን ማስረጃ የለም ለሌሎችም መልስ እንዲሆን ብዬ ነው እንጂ እንካ ሰላምታው ስለመግባት አይደለም። ምንድነው በመጀመሪያ ደረጃ ሐቅን ለመቀበል ዝግጁ መሆን ካልቻልን ዋጋ እንከፍላለን። ቁርአንና ሐዲስ የመጣውን ነገር የመቀበል መብት አለን፣ ግዴታ አለብን። እምቢ ካልን ግን አላህ ተናግሯል። ፈኢለም የስተጂቡ ለክ እሺ ማይሉህ ከሆነ ለምትጠራቸው ጥሪ ምላሽ በጎ ምላሽ ማይሰጡ ከሆነ ፈዕለም አነማ የተቢዑነ አህዋአሁም እነሱ የሚከተሉት ስሜታቸውን ነው። ስሜታቸውን ጌታ አድርገው ይዘዋሉ። አራይተ መን ተኸዘ ኢላሃሁ ሀዋሁ አትመለከትም ስሜቱን አምላክ አድርጎ ያዘን አካል። ስለዚህ ይሄ ሐላል ነው ይሄ ሐራም ነው ተብሎ ሲነገር ግትርነት፣ ክርክር፣ ሌላ ነገር ውስጥ መግባት መብት ነው። እነ ፊርዓውንም የጠፉት በዚህ ነው። እንደዚሁም ደግሞ እነ ቢላል ነጃ የወጡት ደግሞ በዚሁ ነው፣ በመቀበላቸው። እነ ፊርዓውን አልቀበልም በማለታቸው ነው የጠፉት። ከዛ በዘለለ ደግሞ ከዛ ተጨማሪ ደግሞ እያንዳንዱ ነገር ቁርአን ላይ አይገለጽም። ቁርአን ሐዲስ የቁርአን ማብራሪያ ነው። ሊቱበይነ ሊናሲ ማኑዚለ ኢለይሂም ወደ እነሱ የተወረደውን ነገር በሐዲስ ልታብራራላቸው ብሎ ያ ሐዲስ የመጣበት ዋናው ዓላማ ቁርአንን ሊያብራራ ነው እንጂ ቁርአንን ሊጣረስ ወይም የራሱ ህግ ይዞ ሊመጣ አይደለም። ሐዲስ የቁርአን ማብራሪያ ነው። እንደዚህ ካልንማ እህቴ እኒህን ካሰብሽማ ምንድነው 5 አውቃት ሰላት እኮ ይሄን ያህል ረካዓ ነው የሚሰገደው፣ ይሄን ያህል ውዱ አደራረጉ ምናምን እያንዳንዱ ከይፍያ በተፍሲል በተናጠል ቁርአን ላይ አናገኝም። ቁርአን ጥቆማ ነው የሚያደርገው፣ ሐዲስ ደግሞ ማብራሪያ ይሰጣል። ስለዚህ ቁርአን ላይ ማናገኛቸው በርካታ ነገሮች አሉ። አይ ካላችሁ ደግሞ ወይም ካልሽ ደግሞ ቁርአኒዝም ነኝ እኔ ቁርአንን ብቻ ነው የምከተለው ሐዲስን አልከተልም የሚል ነገር ካለ እሱ አንድ ነገር ነው፣ ሌላ ርዕስ ነው፣ ሌላ ጉዳይ ነው። ከዛ ውጪ ግን ለቀልድም ይሁን እንደዚህ አይነት ቃላቶችን የምትሰነዝሩ እህቶችም ወንድሞችም ወላሂ ዋጋ ያስከፍላችኋልና ተውበት ያስፈልጋችኋል። ወደ አላህ ተመለሱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።